ሰበር ዜና የፓኪስታን የመከላከያ ሚኒስተር ይህንን የካንሰር መንግስት ወይም እስራኤልን የፈጠሩ አካላት በገሃነም እሳት እንዲቃጠሉ እጸልያለሁ አለ። ይህንን የሰማችው እስራኤል የአይሁድ መንግስትን ካንሰር ብሎ መጥራት አገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ስትል መግለጫ አውጥታለች። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሩ ያሰራጩት መልእክት በእስራኤል ዘንድ ቁጣ ቀስቅሷል። የፓኪስታን መከላከያ ሚኒስትር ሐዋጃ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተውታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን ገልጿል። በእስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉ ከሰውታል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈጸመው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነም እሳት እንዲቃጠሉ ተስፋ አደርጋለሁ እጸልያለሁም የሚል ጠንካራ ሐሳብ አጋርቷል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽ ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጠፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብሏል። የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የመከላከያ ሚኒስትሩ ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዞታል። የአይሁድ መንግስትን ካንሰር ብሎ መጥራት አገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብሏል። አክሎም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉ ተናግሯል። ይህ የቃላት ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ።